መወያየት ይችላል። እኔ አሁን በእኔ አቋም መንግስት ከጥቂት ጊዜ በኋላ እነዚህም ቡድናት በአንድ ላይ የሚሆን በየተራ ያስወግዳል የሚል እምነት አለኝ። መረጃ አላልኩም፣ ልብ በሉ፣ እምነት አለኝ። ሁለቱን በየተራ ይሁን በጋራ በተናጠል ይሁን በጋራ ያስወግዳል የሚል እምነት አለኝ። እኔ ሁለቱን ቡድናት በዋናነት ማለት ነው። እነዚህ ይሄ ሰፈር ውስጥ የዞሩ የሰው በሬ የሚያርዱ የሰው ሚስት የሚደፍሩ ሰው መንገድ ላይ አግቶ 50 ሺህ አምጣ 10 ሺህ ብር አምጣ የሚሉ የጫትና ያረቄ ሱሰኞችን አይደለም። እንደ ቡድን ተደራጅቶ ክልልን እየመራሁ ነው የሚል ቡድንና አገርን እየመራሁ ነው የሚለውን ትልልቅ ሽፍታ መንግስት በተናጠልም በጋራም ያስወግዳል የሚል እምነት አለኝ። እኔ ግን ማንን ያስቀድም ማቢቀድም ጥሩ ነው። ኮስታችን ያው አንድ ነገር ውስጥ ሲገባ እኮ ኮስት አናሊሲስ ይሰራል አይደል? ኢኮኖሚ ባለሙያዎች እዚህ ላይ ትረዱኛላችሁ። አሁን እኔ በግሌ ኮስት አናሊሲስ ሳደርግ እከሌ ቢወገድ ጥሩ ነው ምለው አለኝ። ግን እናንተ ላይ ሼፕ እንዳላረጋችሁ የኔን ልተውና የእናንተን ጥያቄ በአንድ ላይ ወይስ በተናጠል ቢወገዱ ጥሩ ነው? በተናጠል ከሆነ ደግሞ ማን ይቅደም የሚለው ላይ ፎከስ ታደርጋላችሁ። ኮፒ ሊንክ ሼር እየተደረገ አይደለም። በደንብ ሰው ጋር ይድረስ፣ ብዙ ወዳጆች ጋር ይድረስ። እዚህ ጋር ያላችሁ ወዳጆች ሰብስክራይብ አድርጉ። እቺ የጣት ምልክት ንኩና ላይክ አድርጋችሁ ሰብስክራይብ አድርጉ። እንዲህ ስንወያይ ኖቲፊኬሽን ይመጣላችኋል። ሰብስክራይብ ስታደርጉ ብዙ ሰው አሁን ሰብስክራይብ የሚያደርገው ሰውየውን ለመጥቀም ይመስላል። አሁን እኔን ለመጥቀም ከሆነ አታድርጉ። ነገር ግን የምናወራውን ገብታችሁ መሳተፍ ገብታችሁ ማድመጥ ስትፈልጉ ሰብስክራይብ ስታደርጉ ቀጥታ ወደ እናንተ ይመጣል። ዩቲዩብ ይልክላችኋል፣ ቲክቶክም እንደዚሁ ይልክላችኋል። እንትን ስታደርጉ ሰብስክራይብ ስታደርጉ ወይም ደግሞ የዚህን ሰው ወይም የማንኛውም ሰው እንትን ፎሎ ስታደርጉ ማለት ነው። እቺ የጣቷን ምልክት ንኩ፣ ሰብስክራይብም አድርጉ ወዳጆች። እቺን ታክል ካልኩኝ በዚህ ዙሪያ እንቀጥላለን ወዳጆች። ኦኬ ፍቃዱ ትገባለህ፣ ግን ወዲያው ደግሞ ትወጣለህ። እኔ ኔትወርክ ይሁን ራስህ አላቅም። ፍቃዱ የቆየ ወዳጃችን ነው፣ እንደ ወጣ ገባ እያለም ከኛ ጋር ተመስገን ስብሃት። ፍቃዱ እንትን ብያለሁ፣ ወጥተህ ከሆነ አላቅም፣ ግን ኢንቪቴሽንህን ተቀብያለሁ። ቢሮክራሲ አሁን አንተ ኤርትራዊ ነህ? ጻፍልኝ እዚህ ስር ኢንቪቴሽን ልከሃል። ኤርትራዊ ነህ? የኤርትራ ባንዲራ አስቀምጠሃልና ኤርትራዊ መሆንህን በግልጽ ንገረንና ነው ወይስ አንዳንዴ ወያኔዎችም የኤርትራ ባንዲራ ያደርጋሉ? እሺ እንቀጥል። ዌልካም ብያለሁ ሁላችሁንም። ሞዳ እንዳልኩት የኔ እምነት የኢትዮጵያ መንግስት በተናጠልም ይሁን በቡድን እነዚህን ሁለት እጅግ አደገኛ ሽፍቶችን እስካሁን መንግስት መሆን ያቃታቸውን 17 ዓመት ነው 20 ዓመት ያኛው 30 ዓመት እቺኛው ሁለተኛዋ ደግሞ 17 ዓመት ታግላ መንግስት መሆን አቅቷቸዋል። እስካሁን ሽፍታ በሽፍታ ማይንድ በሽፍታ አደረጃጀት ነው ያሉትና ሁለቱም በተናጠልም ይሁን በጋራ እንደሚያስወግድ እኔ ምንም ክርክርም ድርድርም የለኝም። አንተ ምን እንደምትል ባላቅም በተናጠል ይሁን ወይስ አንዱን ያስቀድም? ከቀደመ ደግሞ ማንን ያስቀድም? ምን አለ መሰለህ እንግዲህ ወደ ጦርነት ለመግባት ይሄን ያህል ጊዜ በመንግስት በኩልና በህዝብ በኩል በትዕግስት ነገሮች እንዲፈቱና በሰላማዊ መንገድ እንዲያልቁ ትልቅ ጥረት ሲደረግ ነበረ። እንግዲህ ሁል ጊዜ እዚህ ቤት ስንንጫጫ በነበረው መሰረት እኛ የህዝባችን መጎዳት፣ የኢኮኖሚው መዳከም፣ የነሱ ደግሞ ፉከራ፣ የነሱ ጉራ በጣም እየረበሸን የመንግስት ትዕግስትና ዝምታን በስህተት ስናየው ቆይተናል።
ይህ ለምንድን ነው? ለሰላም ካለን ፍላጎት እንጂ የሰው ልጆች ሞት፣ የንብረት መውደም፣ ኢኮኖሚ ላይ የሚደርሰው ነገር ስጋት ውስጥ ሳይከተን ቀርቶ አልነበረም። ነገር ግን ሰላም በአንድ ወገን ብቻ ፍላጎት የሚመጣ አይደለም። ሰላም ሁለት ኃይሎች ጥያቄ አለን የሚሉ ሁለት ኃይሎች እና ጥያቄውን መመለስ ያለበት ኃይል ቁጭ ብለው ሲነጋገሩና ቁጭ ብለው ለመፍትሄ ሀሳብ ተገዢ ሲሆኑ ነው ሰላም ሊመጣ የሚችለው። ነገር ግን አሁን እያየን ያለነው በሀገራችን ውስጥ ሁል ጊዜ በመንግስት በኩል ብቻ ነው ፍላጎቱን የምናየው። አንደኛው የህዝብን ሰላምና የሀገርን ዳር ድንበር ሉዓላዊነትና ህገ መንግስትን የማስከበር ግዴታ በመንግስት ላይ ተጥሎበታል። ሁለተኛ ሰላምም የማምጣት ግዴታ እንደ ህዝብ እሱ ላይ እየተጣለበት ነው ያለው። በእነኛ ወገን ግን አንደኛ መንግስት አይደለንም ሽፍታንንና ምንም ግዴታ የለብንም እንደፈለግን እየዘረፍንና እየገደልን እንኖራለን የሚል እንደምታ አላቸው። ሁለተኛ በተመቱና ጥቃት በደረሰባቸው ቁጥር እሪ ብለው ተጨፈጨፍንና ተገደልን ቀድሞ የሚጮሁት እነኚህ ሰዎች ናቸው። በዛን ሰዓት መንግስት ለሰላም ትኩረት አይሰጥም ምናምን የሚሉ የነሱ ጋሻ ጃግሬዎች መጮህ ይጀምራሉ። መንግስትን ልክ ነገር ፈላጊ መንግስት ሰላምን የማይፈልግ አድርገው ሁልጊዜ መሳሪያውን እንዲያስቀምጥ በቃ ባዶ እጁን እንዲሆን ይፈልጋሉ። ባዶ እጁን እንዲሆን የሚፈልጉት ሰላምን ፈልገው ሳይሆን ባገኙት ቀዳዳ የሚፈልጉትን ብጥብጥና የሚፈልጉትን አገር የማፍረስ ተግባራዊ ለማድረግ እንዲመቻቸው እንጂ እውነት ሰላም ፍለጋ አይደለም። ለዚህም ነበረ እኛ አበክረን የመንግስት ትዕግስት በዛ፣ እነኚህ ሰዎች በጣም ፕሮፓጋንዳቸው ምናቸውም እያስጨነቀ ነው የሚል አሰልቺ ስለሆነብን ሁልጊዜ እየገባን የመንግስትን ትዕግስት እንተች ነበረ። በእርግጥ ውጤት አምጥቷል። ውጤት አምጥቷል። ታጋሽነቱ በዓለም አቀፍ መድረክ ላይ በውጭ ዲፕሎማሲ ትልቅ ፕሮፓጋንዳ መንግስት ድል እንዲያደርግ አድርጎታል። በአሁኑ ሰዓት በዓለም አቀፍ ታላላቅ ሀያላን መንግስታት በሙሉ የኢትዮጵያ መንግስት እውነት እንዳለውና ለሰላም የተጓዘውን መንገድ አድንቀው ዛሬ ላይ በምስራቅ አፍሪካ ሌላ እያሉ ሀገር አሜሪካ ጦሯ ተመርጦ የምስራቅ አፍሪካና የአፍሪካ አዛዥ ጦርበት የተደረገበት እድል ተፈጥሯል። ይሄ አንዱ ትልቁ የዲፕሎማሲ ድል የተገኘው ነው። ሁለተኛው በሚሊቴሪ ኃይላችን በመከላከያ ኃይላችን ብቁና የተዘጋጀ ሚሊቴሪ በማፍራታችን ይህንን ድል ልንጨብጥ በቅተናል። ሶስተኛው ለሰላም ያለን ፍላጎት ነው። እነኚህ ኃይሎች ብቻ አይደሉም፣ ከውስጥ ያሉት ባለጌዎች መኖራቸው እና የኛ የመከላከያ ጠንካራ መሆን ብቻ ሳይሆን ለሰላም ያለን ፍላጎት፣ ለእድገት ያለን ፍላጎት፣ ለማደግ የምናደርገውን ጥረት ዓለማት ተመልክተው ኢትዮጵያን ቢይዙ በዚች በምስራቅ አፍሪካ ላይ ትልቅ ለውጥ እንደሚመጣ ስለገባቸው ነው ያንን እድል ለኢትዮጵያ ሰጡት። ኢቭን ዙሪያችን ካሉ አገሮች ጋር ኢንቴግሬሽን ለመፍጠር በልማት ለማደግ ያመነጨናትን የኤሌክትሪክ ኃይል እንኳን ለጎረቤት አገሮቻችን ለኛ ሳይደርሰን ለነሱ ለማድረስ ያለን ፍላጎት ከነኛ አገሮች ጋር በጋራ ለማደግ የነሱንም እድገት ለመደጎም ያለንን ፍላጎት በግልጽ ስለሚያሳይ ሌላ ያለን አገራት በሙሉ ወደ ኢትዮጵያ እንዲሳቡ አድርጓቸዋል። ስለዚህ እነኚህ ሲደመሩ የኢትዮጵያ መንግስት ለሰላም ያደረገው ጉዞና በትዕግስት ያሳለፈው መንገድ ውጤት ማምጣቱ ተገቢ ነው። ሌላው አራተኛው መንገድ ምንድነው? አንድ መንግስት የሀገርን እድገትና ኢኮኖሚ የበላይነትን መያዝ ሲፈልግ ሁልጊዜ ስጋት የሚሆንበት አገር ውስጥ የሚነሳ ጦርነት ነው። ለምን? አገር ውስጥ የሚነሱ ጦርነቶች ብዙ ጊዜ ለኢንቨስትመንት መዘጋት፣ ለኢኮኖሚ መቀርቆዝና ለኑሮ ውድነት ስለሚደረግ አንድ ለሰላምና ለእድገት የሚተጋ መንግስት ቀድሞ ጦርነትን መለኮስ አይፈልግም። እነኚህ በጥባጭ ኃይሎች የመንግስት ፍላጎት ገብቷቸዋል። ኢኮኖሚ ማሳደግ፣ አገር ማበልጸግና ለውጥ ማምጣት እንደሆነ ስለገባቸው ይህንን ማዳከም የሚችሉት እየጎተጎቱ ወደ ጦርነት እንዲገባ በማድረግ እንደሆነ ተረድተው ሲጎተጉቱት የኖሩት። እስካሁን ድረስ መንግስት ወደ ጦርነት እየገባ ያለው በጉትገታ ነው። ኢቭን የትላንትናው ሸረሪና ላይ የተደረገው ምት የዚህ ውጤት ነው። ሲፎክሩ ብልጽግናን ካላወደምን መቃብሩ ላይ ኢትዮጵያን ካልሰራን ብለው ሲፎክሩ የነበሩት እነ ደብረ ጽዮን እነ ሞንጆሪኖ
ኦላና ፋኖ አዲስ አበባ መግቢያ ላይ ይጠብቁናል፣ ጉዟችን ወደዛ ነው ሲሉ የከረሙት እነ ደብረ ጽዮን ከምቱ በኋላ ግን መንግስት ደበደበን ብለው ለማልቀስ እንኳን አላፈሩ። የዚህ አይነት ቆሻሻዎች ናቸው፣ የዚህ አይነት ውሸታሞች ናቸው እነኚህ ቡድኖች። በትላንትናው በተደረገው የ9 ደቂቃ ምት ብቻ ከ783 በላይ የህዋት ጦር ሙት ሲሆን 713 ቁስለኛ 183 ሙርከኛ ድል ተደርጓል። ስለዚህ አሁን መደረግ ያለበት አሁን ለጠየቀኝ ጥያቄ መንግስት በተቀናጀ መልኩ ሁለቱም ላይ በእኩል እርምጃ የመውሰድ አቅም አለው። የትላንትናዋ ምት እንኳን እነኚህ ያስተሳሰብ ድሃዎች የኢትዮጵያ መንግስት ብቻውን አይደለም ሌሎች ኃይሎች አሉት የሚል ፕሮፓጋንዳ እንዲነዙ ያደረጋቸው የምቱ ኃይልና የጥቃት እርምጃው ከፍተኛነት ድንጋጤ ውስጥ ስለከተታቸው ነው። ከትላንትና ዕለት በኋላ ህወሓት በተከታታይ መግለጫ እሰጣለሁ ካለ በኋላ ድምፁን አጥፍቶ እንዲጠፋ ነው ያደረገው። ድምፁን አጥፍቶ ቤቱን ዘግቶ የሸሸበት ሁኔታ ነው ያለው። ዛሬ ላይ እነ ደብረ ጽዮንና እነ ሞንጆሪኖ ማናቸውም የትግራይ ኃይል የሚባለው የቲዲኤፍ አመራሮችም ሆኑ ባለስልጣኖች ምንም አይነት መኪና እንዳይጠቀሙ፣ የደብረ ጽዮን ቢሮ አካባቢ ምንም አይነት መኪና ግቢ ውስጥ ቆሞ እንዳይታይ ነው ውሳኔ ያሳለፉት። እስከዚህ ድረስ ስጋት ውስጥ ገብቷልና የነሱ የማርዘነብ የድሮኗ ብቻ ጥቃት በቂያቸው ነው። ሌላው ኃይል በቀጥታ ወደ ቀይ ባህር ሄዶ አስፈላጊውን መስመር ይዞ ሻዕቢያን ስቦ ወደ አሰብና ምጽዋ እንዲበር ማድረግ ይቻላል። አቅጣጫ ማስቀየር ይቻላል። ሞዳ ጥያቄ ላንሳልህና አጠራ አድርገህ ለጥያቄው በትክክል መልስ እንድሰጠኝ ነው ፈልገው። ከሁለቱም ጋር ወይም በተናጠል ከአንዱ ጋር ከፈለክ ከሁለቱም ጋር ማለት ትችላለህ። ከፈለክ በተናጠል ከፈለክ ሁለቱንም ማለት ትችላለህ። ከኢትዮጵያ መንግስት ጋር ግጭት ውስጥ ሊገቡ ይችላሉ አይችሉም? ጦርነት ማለት ነው። ይሄ የአንድ ቀን ግጭት ማለት አይደለም። ግልጽ ጦርነት ውስጥ ሊገቡ ይችላሉ አይችሉም? ይችላሉ ማለት ሁለቱንም በአንድ ላይ ለምሳሌ አሁን እንዳልኩት እኔ ቀጥታ የኢትዮጵያ መንግስት ወደ ቀይ ባህር ወደ አሰብ ትኩረት ቢያደርግ ጥያቄን በትክክል ስማኝ። ኖ አሁን የኢትዮጵያ መንግስት ይችላል አይችልም አይደለም። ጦርነት ከሁለቱ ጋር ሊጀመር ይችላል ወይስ አይችልም ነው? በተናጠልም በጋራም ይችላል። በስነ ስርዓት ይችላል። ጦርነት መጀመር ይችላል። ለምን ኤክስፔክት ታረጋለህ? ጦርነት ከሁለቱ ጋር እንደሚገባ የኢትዮጵያ መንግስት ኤክስፔክት ታረጋለህ? ትገምታለህ? ወደ ጦርነት ልገባ ይችላል? ለምን መሰለህ የማደርገው አሁን የተያዘው ሴራ የስልጣን ፍላጎት ብቻ አይደለም። አሁን የተያዘው ሴራ ኢትዮጵያን መበታተን፣ ለምን ትግራይን ነፃ ሀገር ለማድረግ ሲባል ብቻ ለትግራይ እውቅና ለመስጠት የተዘጋጁት እነ ግብፅ፣ የሱዳኑ አልቡርሃን፣ ኤርትራ ቆሞ እያሰፈሰፉ ያሉት ከፍተኛ ጦርነት ተፈጥሮ ለትግራይ የዲፋክቶ ስቴት እውቅና ለመስጠት በቅርብ የተዘጋጀና የተሰነደ ሰነድ መረጃ ወጥቷል በሚስጥር። ስለዚህ እነኚህ ሰዎች ለዚህ ያህል እየተዘጋጁ ባሉበት ሁኔታ የኢትዮጵያ መከላከያ ሰራዊትና የኢትዮጵያ መንግስት ዝም ማለት አገሪቱን ወደ ማፍረስ ስለሚወስዳት በቀጥታ ይሄንን ኃይል ማቆምና ይሄንን ሴራቸውን ማፍረስ የሚቻለው ወደ ጦርነት ሲገባ ብቻ ነው። ለምን? ሉዓላዊ መብታችንን የማስከበር ግዴታ ለመንግስት የተሰጠ ህገ መንግስታዊ መብት ስለሆነ ሉዓላዊነታችንን ጥሰው አገረ ትግራይን ለመመስረት እየተንቀሳቀሱ ነው። ለዚህ ደግሞ እውቅና ለመስጠት ግብፅም የሱዳኑ አልቡርሃንም ኤርትራም ዝግጅት ጨርሰዋል። ይሄንን ማስቆም አለበትና ከሁለቱም ጋር በቀጥታ ወደ ጦርነት መግባት አለበት ነው የምለው። ጨርሻለሁ። ኤምቢጂ አለበት ነው ወይስ ሊገባ ይችላል ነው? አሁን የእንትኑን በትክክል ሊገባ ይችላል። በቃ ለመሰለ ያለው ሁኔታ ስታየው ያንን ነው ምልክት የሚሰጠው። ለምን? ስለዚህ ሰነዶች በማል ላይ ጀምር መጀመሪያ ሁለቱም ላይ እኩል ማጥቃት ይችላል። አየር ኃይላችን በቂ ነው።
ይችላል በቂ አይደለም መሳሪያ አለን። የቱ ቢወገድ መጀመሪያ አሁን እንደ ግለሰብ መንግስት የሚያደርገውን እኮ ያደርጋል። እኛ የመንግስቱ እንደተጠበቀ ሆኖ መንግስት የሚያደርገውን ያደርጋል። ቢፈልግ ከሁለቱ ከፈልግ አሁን አንተ እንደ አንድ ተመልካች የትኛው ወንበዴ ቢቀድም የተሻለ ነው ወይስ ሁለቱንም አንድ ላይ ቢጨፈልቃቸው ነው ጥሩ? ሁለቱንም እኩል ቢጨፈልቃቸው ነው አሪፍ የሚሆነው። ሁለቱንም እኩል ጸጥ ማድረግ ነው ያለበት። ጨርሻው። አመሰግናለሁ። ቴንክ ዩ። ይቅርታ ይሄ አመፀኛ መንዝ የሚለው ደጋግሞ እንትን እያደረገ ስለሆነ እንዳያወርደን አንተም በለው ሚውት አድርገው። ቴንክ ዩ። ኦኬ አመፀኛ ማውራት እችላለሁ? ቆይ እሰጥሃለሁ። ፊምቡላ አንድ ጊዜ ብቻ አንድ እንግዳ አለን ከሌሎቻችን የተለየ የኤርትራ ባንዲራ ያደረገ የምር ኤርትራዊ ነው አይደለም፣ እርግጠኛ አይደለሁም። ባይሆንም ችግር የለውም። ዌልካም ብያለሁኝ። ኤርትራዊ አይደለም ተው፣ ሀገር ውስጥ ነው። ሀገር ውስጥ ነው፣ ኤርትራዊ አይደለም። እሺ መልካም፣ ግድ የለም። የነሱ ደጋፊ ሊሆን ይችላል። ኤርትራዊ ነው ኤርትራዊ አይደለም ብለህ ኖ ችግር የለውም። አንተ ኦሮሞሙም ጉራጌሙን ስልጤም ኦር አፋርም ችግር የለውም። ዋናው የኤርትራን ሀሳብ ይዘህ መግባትህ ነው ጥሩ ነገሩ። ያው ባንዲራውን ከያዝክ ሀሳባቸውንም ይዘህ ገብተሃል ማለት ነው። ዌልካም ብያለሁኝ ቢሮክራሲ። እንደው እኔ እንደ አጠቃላይ ኤርትራን ታውቃታለህ ወይ ዝም ብለህ ነው የምትደግፍ ያለኸው? ኤርትራን ብለህ እኔ ህዝብና መንግስቱን ለይልን። እኔ ስለ ሻዕቢያ ነው እያወራሁ ያለሁት። ሻዕቢያ ማለት ምን ማለት ነው? ትርጉሙን ነው የምትፈልገው? የቃሉን ትርጉም በነገራችን ላይ ቢሮክራሲ ሀሳቡን አጀንዳውን ብቻ ሰጠው እንጂ ትንሽ ዘለፍ እያለ ስለሚያወራ ሀሳቡን ብቻ እንስማው። ከራሱ የወጣ ሀሳብ እንጂ ሰው ሲጠይቀው አይወድም፣ ይሳደባል። በዛም ይሳደብ ግን የሚገርምሽ ነገር ተሳድቤ አላውቅም። እሺ ደህና ወደ ጎን ያለውን ቶ ሻዕቢያ ዋናው ቢሮክራሲ ወደ ጎን ያለውን ቶ ቀጥታ ስለ ጉዳዩ ነው የምናወራው። ሻዕቢያ ማለት ምን ማለት ነው ያልከው? እሺ ሸባብ ልበል? ሻዕቢያ ማለት ህዝብ ነው። ይኸውልህ ምን አለ መሰለህ እዛ አካባቢ ያለው ወይ የተፈጠረው አይዲዮሎጂ ቀን በለስ ቀንቶት 4 ኪሎ የገባ አይደለም። ገባህ? የህዝብ ልጅ ከስክራች ጀምሮ ትግሉን ሁሉ ነገር አጧጥፎ አይዲዮሎጂው ሻዕቢያ የሚለው አይዲዮሎጂ ራሱ ሲመጣ ሁሉ ህዝብ ማለት ነው። እሺ ገባህ? ህዝቡ ደግሞ ማንን ይወክላል መሰለ? መንግስትንም ሚሊቴሪውንም ይወክላል ማለት ነው። ምክንያቱም የኤርትራ ሚሊቴሪ እኔ ነኝ ነበርኩበት፣ ሌላ ወንድሞቼ እህቶቼ ምናምን ናቸው። ከሌላ የመጣ የለም። ስለዚህ ሻዕቢያ ሳይሆን የኤርትራ ህዝብና መንግስትን ነጣጥሎ ማየት ትንሽ ይከብዳል። ይሄንን ሜቢ አንተም እዛ ስለነበርክ በደንብ አድርገህ ታውቀዋለህ። ስለዚህ ሻዕቢያን ተናገርኩ ማለት የኤርትራን ህዝብ ተናገርኩ ማለት ነው በአንተ አባባል? ኦፍ ኮርስ የስ። ሻዕቢያ ማለት ህዝባው ህዝብ ማለት ነው በአረብኛ ነው። እሱ ትርጉሙ ህዝብ ስለሚል ሻዕቢያ ህዝብ ነው ማለት አይደለም። እሱን እንቶ ነገር ግን ሻዕቢያ ለኤርትራ ህዝብ ምን ጠብ እንዳደረገ እኔ አላቅም። ግን የሆነ ሆኖ እሱን ለኤርትራ ህዝብ ልተው። ነገር ግን እንግዲህ ያው እንደምታውቀው በታሪክ አንተም እንግዲህ እዛ ተሳታፊ ከነበርክ 4-5 ሀገራትን ወሯል። ከየመን ጀምሯል፣ ጅቡቲን ወሯል፣ ኢትዮጵያን፣ ሱዳንን። አሁን ደግሞ ሽፍቶችን ብሎ መነጋገር በሚችልበት ዘመን ቁጭ ብለን እንነጋገር፣ እንደራደር፣ አመት ይፍጅ 2 ዓመት ይፍጅ ንግግራችን፣ ድርድራችን የፈለገውን ጊዜ ይፍጅ ብሎ በሚለምንበት ከፓርላማ ከጠቅላይ ሚኒስትሩ ከፕሬዝዳንቱ ጀምሮ እስከ ተራ የቀበሌ ታች ያለ እርከን ድረስ እባካችሁ ቁጭ ብለን እንነጋገር፣ አንገዳደል፣ አብረን በሰላም ችግርም ካለ እንፍታ ብሎ የሚለምን መንግስት ነው። እንደ ወያኔ ዘመን እኛ ለምሳሌ ኤርትራ ይሄድ ነው ወያኔ ይሄን ሁሉ ዘግቶ ሳተላይት ከምንድነው ዲሽ ከቤት ላይ ጣሪያ ላይ አውርዶ ወጣቶችን ገሎ ሴቶችን ደፍሮ አስደፍሮ
የሀገሪቷን ሀብት ሙልጭ አድርጎ ግማሹን ጊዜ ከሻቢያ ጋር ሆኖ ዘርፏል። ሻቢያ የአባገዳ ወንበር ሁሉ ከቦረና ሰርቆ ወስዷል። የ500 የ600 ዓመት የአባገዳ ወንበር እኔ ስላየው ነው። ይሄን ሁሉ ሲያደርጉ ነበር። ከተጣሉ በኋላ ደግሞ ወያኔ በግል ሲዘርፉ ነበር። ወያኔዎች እንደራደር እንነጋገር ብሎ እነ ኦቦ ሌንጮ ለታ እንኳን ከአውሮፓ ወደ አዲስ አበባ ሲመጡ ኤርፖርት እንዳይገቡ ብሎ ከኤርፖርት መልሷል። ለምነው መጥቶ እንነጋገር ብሎ ይሄ ፋክት መሬት ላይ ያለ ነው። አሁን ግን እንደራደር በሚልበት ዘመን አይ አትደራደሩ ብሎ አትነጋገሩ ብሎ ከኋላ ጥይትና ጠመንጃ ሰጥቶ አንድን አገር ሉዓላዊ አገር መድፈር ማስደፈር አግባብነት አለው? ይሄ ለኤርትራ ህዝብ እድገት ይጠቅማል ብለህ ታስባለህ? የሻቢያ ኢትዮጵያና ሌሎች ሀገራትን መተንኮስ ይኸውልህ የኤርትራ መንግስት አሁን ስለ የመኑ ስለምናምኑን ማንሳቶ እንትን አይደለም። ምክንያቱም ኤርትራ የትኛውም ሀገር ላይ ረጅም ነው ታሪኩ። እሱን እንተውና አሁን ስላለው ስለ ኢትዮጵያ ስለነበረው አንተም ያኔ ከነበርክበት ወደ ሰላም ወደ ሀገርህ የተቀላቀልክበትን መንገድ ያንን ስናወራ ኤርትራ መንግስት በሙሉ ኃይሉ በሙሉ ፍቃደኝነት እስከ መስዋዕት ድረስ ያለውን የፒፒን መቀመጫ ይሁን የኢትዮጵያን ህዝብ አገር የማረጋጋት ሁኔታ በግልጽ ሰርቷል። እኔ አሁን እዚህ ጋር 1 2 3 አይደለም ከ5 ከ6 በላይ እኔ እዚህ ጋር የተወራውን ወይንም የተመሰገነውን ማሰማት እችላለሁ። ስኖት እንትን አይደለም። ግን ሲሸልስ ላይ የነበረው ዱለታ ወይ የነበረው ስምምነት ምን ያስፈልግ ነበረ? 1 2 ገና ውጊያ ላይ ያሉ መቀሌ አካባቢ ላይ የተደረገው የታክቲካል ወይ ወደ ኋላ የመሳብ ጉዳይ የነበር የተፈጠረው ለምንድን ነው? አሁን ሲሸልሱ ጌታቸው ረዳ ቢሮክራሲ እናንተ ምን አገባችሁ? ሲፈልግ እኮ ስልጣንም ይልቀቅለት የኢትዮጵያ መንግስት። ዶክተር አብይ ና ደብረጽዮን አንተ ጠቅላይ ሚኒስትር ሁን ብሎ ይልቀቅለት ከፈለገ። እናንተ ምን አገባችሁ? ምን ሆነ? አንደኛ የኤርትራ መንግስት ላደረገው ድጋፍ ሰራዊታችን ወደዛ ሲሻገር በወያኔ በደረሰበት ድንገተኛ እና የአድብቶ የማጥቃት ወይም ሰሜን እዝ ላይ በደረሰ ጉዳት ሰራዊታችን ወደዛ ተሻግሯል። ከዛ ራሱን አደራጅቶ ወደዚህ ተመልሷል። ለዛ ደግሞ የኢትዮጵያ መንግስት በደንብ አድርጎ ምስጋና አቅርቧል። ዛሬም እሱን አይክድም፣ እኔም አልክድም፣ ማንኛችንም አንክድም። ይህ ማለት ግን ያንን እያሳወስን ወይም እያሰብን ሀብቱ ዘ ኢንድ ኦፍ ዘ ወርልድ ሻቢያ ምንም መጥፎ ነገር ቢሰራ አይ ትላንት እንዲያርጎልናል እያልን ዝም እንድንል ነው። ቢጊ ሲሸልስ ላይ ይሄ እኔ አይደለም ያወራሁት፣ ጌታቸው ረዳ አውርቶታል። ትላልቅ እንትሎች ላይፍ የኢትዮጵያ ራሱ በራሳችሁ ሚዲያ የተወራ ነው። ጌታቸው ረዳ ሲሸልስ ላይ የኛ ውጊያ ያቁምና ወደ ኤርትራ እንዝመት። ምን አስፈለገ? ይሄ ለሰላም እኮ አንተ ሰላም እዚህ ጋር አንድ ጥያቄ ልጠይቀውና ይመልስ። ማይሆን ወደማይሆን አቅጣጫ ነው የሚሄደው። ሁሌ ቢሮክራሲን ያቃለው። ሁስኔ አንድ ጊዜ ፕሊዝ። አልጀርስ ስምምነት ለሰላም ከሆነ የአልጀርስ ስምምነት ለሰላም ከሆነ ወደ ኤርትራ ጦርነት የሚያሳስብ የለህም። ከፋኖ ጋር ጦርነት ወይ ከአማራ ክልል ጋር የሚገጥም ጦርነት አልነበረም። አንድ ነገር ልንገርህ፣ እኔ የኢትዮጵያ መንግስት ምለው በተዋረድ ኦፊሻል የሆኑ ከፕሬዝዳንቱ ጀምሮ የኢትዮጵያ ጠቅላይ ሚኒስትር በወቅቱም ድርድር ውስጥ የነበሩ የመከላከያ ጀነራሎች እና አላርለም ኦፊሻል የሆነ ወይም የመንግስቱ ፒአር ወይም የህዝብ ግንኙነቱ ወይም የኮሙኒኬሽን ሚኒስትሩ እስካልተናገረ ድረስ ጌታቸው በዚያ ወራ፣ ጀነራል ጻድቃን በዛ ወራ ምናምን እኔ አላምነው። ጌታቸውንም አላምንም፣ ደብረጽዮንም አላምንም። ከዛ በኋላ እኮ የኤርትራ መንግስት የተጠየቀው ጥያቄም ነበረ። ፋኖን ትጥቅ አስፈታልኝ የሚል ጥያቄ መጥቶለት ነበር። የኢትዮጵያ መንግስት ጥያቄ አይደለም ይሄ። ገባ?
ምንም ስለዚህ አሁን ከርዕስ አጀንዳ ውጭ ነው እየተነጋገራችሁ ያለው። ምን አለ መሰለ ብዬ እዚህ ጋር ሰው እየጠበቀ ነው ቢሮክራሲ ለሰላምና ለሁለቱ ወይ ለጋራ ጥቅም የኤርትራ መንግስት ሁል ጊዜ እንደሰራ ነው። ይሄንን ማሳያ ደግሞ የሱዳን ማሳያ ነው። የኢትዮጵያ ማሳያ ቢሮክራሲ ጥያቄ ቆይ ቢሮክራሲ አንድ ተረጋጋ ቆይ ቢሮክራሲ አንድ ጥያቄ አለኝ። አሁን በሰጠን ኢንፎርሜሽን ህዋትና የኢትዮጵያ መንግስት ኤርትራን እንውጋ ብለው ተስማምተዋል ካልክ እንደ ኤርትራ የምታስብ ከሆነ ሁለቱም ናቸው እንጂ ጠላቶችክ መሆን ያለባቸው ወያኔን ህዋትን ከጉያ ከተ የኢትዮጵያን መንግስት ለመውጋት መነሳትክ ምን የሚሉት ቀሽምነት ነው ለኛ። ሁለቱም ይሄንን በፖለቲካ ሳይንስ አዳምጥ ሁለቱም ተባብረን እናጠፋለን ካሉ እንደ ኤርትራ ሁለቱም ጠላቶቼ ናቸው ብለ መፈረጅ ነው እንጂ ያለብህ ከሁለት ጠላት አንደኛውን መምረጥክን ምን አመጣው? ይሄን መልስ በቀጥታ ሌላ ወሬ አውጥ። ምን አለ መሰለ የዛን ሰዓት ታሪካዊ ውለታ ወይም ታሪካዊ ፍጻሜ በለው ቲዲኤፍ ምን አለ ከኤርትራ ጋር መዋጋት አንችልም ወይ አንዋጋም አለ። የዛን ሰዓት ስዩም ተሾመ ሲያወራ ጠረጴዛ እየደበደበ ነበር ሲያወራ የነበረው ስዩም ተሾመ ምን አለ? የኤርትራ እኛ መሳሪያ ጠለላቸው ወተናል፣ መሳሪያ ጠለላቸው ወተን አንዋጋም አሉን። አቤት ቢሮክራሲ ስዩም ተሾመን እንደ ሪፈረንስ እኔ አሁን በጣም ፖለቲካ የምታቅ መስሎኝ ነበረ። ትንሽ ጌታቸው ረዳ ይሻል ይሆናል መረጃም ስላለው እዛም መሪ ስለነበረ እንጂ አሁን ቢሮክራሲን ማን ነው ስሙ ስዩም ተሾመን እንደ ሪፈረንስ እኔ I don't understand። በራሱ ወጣ ወዳጆች፣ እኔ አላስወጣሁትም። እጄን ወደ ላይ እንግዲህ በራሱ ወጥቷል። ቴንኪው። ለማንኛውም ዋና አላማችን ለምን መሰለ ቢጂ የፖለቲካው አካሄድ ይውል እኔ እንደሚገባኝ ሁለት ሀገሮች ሁለት ግሩፖች አንተ ላይ ጦር ለማዝመት በጋራ ከተስማሙ ሁለቱንም በጠላትነት ትፈርጃለህ እንጂ ከሁለት ጠላት ይሄኛውን ብለህ አትመርጥም። የነኚህ ሰዎች ድንቁርና የሚጀምረው ከዚህ ጋር ነው። የውሸት ፕሮፓጋንዳ እንደሚነዙ ከዚህ ጋር ነው የሚጀምረው። እኛ አልቡርሃንና የኤርትራው ኢሳያስ ለሁለት ለጋራ ሊወጉን እስከተስማሙ ድረስ ሁለቱም ጠላቶቻችን ናቸው። ሁለቱም ላይ ነው እንጂ የምንዘምተው አይ አልቡርሃንን ልርዳው ብዬኔ መሳሪያ አላቀብለው። ለምን ጠላት የመሆኑን የነገረኝን ሰው እንዴት ነው መሳሪያ ማቀብለው? እንዴት ነው ወታደር ምልክለት? እንዴት ነው ድጋፍ ማረግለት? ይሄንን እንኳን የማይገባቸው ያስተሳሰብ ዳዎች ናቸው በእኛ ላይ ፖለቲካ ሊሰሩ የሚገቡት። ያ ፈርስት ኦፍ ኦል ወሬውም ፌክ ነው። አሁን ጌታቸው ረዳ እንደዚህ ያለ ጌታቸው ምንም እኮ ተጨባጭ ነገርም አይደለም። አንድ ዛም እዚህም የተለያየ ሰው ሊዘላብድ ይችላል። ኢትዮጵያ መንግስት ግን አይ ግጭት እናቁምና ኑ በዛ ስንት ነፍስ በጠፋበት ስንት አጣብቂኝ በነበረበት እንትን ውስጥ ጦርነት ውስጥ አይ ግዴላችሁም ኑ አቁሙና ወደ ሻቢያ እንዞር። ወደ ሻቢያ የሚያዞር ነገርም አልነበረም በወቅቱ ማለት ነው። ሻቢያ አሁን ዋናው ወያኔ ነበር እስከ ደብረ ሲና የመጣውና ስለ ወያኔ ነበር የሚወራው። የኋላ ነው እንግዲህ ሻቢያ የተለያዩ ሴራዎችን መስራት ሲጀምር የኢትዮጵያ መንግስትም የኢትዮጵያ ህዝብም ይሄ ነገር ልክ አይደለም አቁሙ ያለው። ብዙ ጊዜ የሚባለው ልክ የኢትዮጵያ መንግስት ሻቢያን ጠርቶ ወደ ትግራይ እንዳስገባ ይወራል። ይሄ ፍጹም ስህተት ነው። ብሎም አያውቅም። የኢትዮጵያ መንግስትም ብሎ አያውቅም። ያመሰገነው ምንድነው ወደዛ የተሻገሩትን ሰራዊቶቻችንን አልብሰው ምን ብለው መለሱ። እዛ ተደራይተው ሰራዊታችን ተመለሰ ነው እንጂ የሻቢያ ወታደር አግዞን አብረን ወያኔን ወጋን የሚል እኔ የኢትዮጵያ መንግስት ሲናገር አላየሁም። ከኢትዮጵያ ሰራዊት ጎንም ይሁን ተደባልቀው ፍጹም ከህወሓት ጋር በተደረገ ግጭት ውስጥ የተሳተፈው አይመስለኝም። እንዲህ ያለ መረጃ ካለ እኔ ይቅርታ ጠይቃለሁ። በራሳቸው ጊዜ ግን እዛም እዚህም ገብተው ወንጀሎችን ሲፈጽሙ እንደነበረ በግልጽ እዛ አካባቢ ያሉም ነጌታቸውም ሲናገሩ ነበር። ዊኖይት
ዋናው ርዕሳችን የዛሬው ማለት ነው ማን ይቅደም ነው ከሻቢያና ከወያኔ ሁለቱም ሁከት እየፈጠሩ ነው ኢትዮጵያ ላይ ሁከት መፍጠር ከጀመሩ እያንዳንዳቸው 40 እና 50 ዓመት ሞልቷቸዋል ምን ሲሰሩ ነበር እንዴት ነበር ምናምን we know it ከሚገባው በላይ ተግተናል የ5 ዓመት ህፃን ልጅ ብትጠይቁ ወያኔ ሻቢያ ነው ይላችሁ and now ምን ይደረግ ነው አሁን ምን ይደረግ ግጭቱ ሊፈጠር ይችላል ብላችሁ ታምናላችሁ ከታመነ ደግሞ ግጭት ማለት እቺ አንድ ቀን የሁለት ቀን ኢንሲደንት ማለት አይደለም ግልጽ ጦርነት ካመናችሁ ደግሞ መንግስት ማንን ያስቀድም ወይስ ሁለቱንም ሞዳ ቀድም እንዳለው ይጨፍልቅ አልበለዚያ ደግሞ በቃ እየተለማመጠን እንኑር እባካችሁ ይያለ በሶሻል ሚዲያም በምንም እኛ ጦርነት አንፈልግም እባካችሁ ተውን እባካችሁ በመድኃኒዓለም እባካችሁ በአላህ ይያልን እንኑር ነው ወይ ነው አሁን ጥያቄ እንቀጥል ወዳጆች አይ ቲንክ ፊቡላ አለ ስማቱ ነው አለው በጣም አመሰግናለሁ እሺ ፊቡላ ቀጥል እሺ በጣም አመሰግናለሁ ለተሰጠኝ ሼር ላይክ እሺ ቀጥል አመሰግናለሁ ለሰጠኝ እድል ቢጂ እኔ እንደ አንድ ኢትዮጵያዊ የሚሰማኝን ሐሳብ እንደ አንድ ግለሰብ የራሴን ሐሳብ መስጠት ፈልጋለሁ አሁን ያለው ሁኔታ በወያኔ በኩል እየተደረገ ያለው ነገር ባይሆን ኖሮ ጥሩ ነበረ መንግስት ለሆኑት ነገሮች እየተከተለው ያለው መንገድ ወደ ጦርነት መንግስትን ለማስገባት ከፍተኛ ጥረት አድርገዋል ሲንስ ሳውዝ አፍሪካ ላይ ከተደረገ የሰላም መግባቢያ ውዲ ከፍተኛ መንግስትን ወደ ችግር ለማስገባት መንግስት ወደ ጦርነት ቀጥታ እንዲገባ ያደረጉት ነገሮች ብዙ ነገሮች አሉ ጀነራልን ከስልጣን ላይ ማባረራቸው እንደገና ደግሞ እሱም ማባረር ብቻ አይደለም የተለያየ አይነት ራሳቸውን እንትና አውጥቶ ደብረጽዮን ወደ መንግስትነት መመለስ ብዙ መንግስት ቀጥታ ወደ ጦርነት የሚያስገባ ብዙ ነገሮች ሰርተዋል መንግስት ደግሞ መታገሱ እኔ ትልቅ ብልህነት ነው ታክሶ እስከዛሬ መድረስ መንግስት ያጠፋቸዋል እነሱን የማጥፋት አቅም ጉልበቱም ሁሉን ነገር አለው ግን ደግሞ ወደ ጦርነት አለመግባቱና ኢንተርናሽናሊ እነሱን ማጋለጡ ምን አይነት ሰዎች እንደሆኑ ከዚህ በፊት የተደረገው ጦርነት በነሱ አካሄድና በነሱ ሰላም አለመፈለግ በነሱ በኢትዮጵያ ላይ በኢትዮጵያ ሰራዊት ላይ ጦርነት መክፈታቸው አሁን ዓለም አቀፍ መንግስታቶች ሁሉም ተረድተዋል ኢንተርናሽናል ኮሚኒቲ አሁን ተረድተዋል እና ስለዚህ አሁንም ቢሆን መንግስት እለት በእለት እየሰሩ ያሉትን ነገሮች መከታተልና ወደ አደገኛ ነገር እንዳይገቡ እርምጃ መውሰድ አለበት እንጂ ወደ ቀጥታ ወደ ጦርነት መግባት አለበት የሚል ሐሳብ የለኝም እንደ አንድ ግለሰብ ግን ደግሞ ልክ አሁን ባለፈው እንደተደረገው እነሱም የሚንቀሳቀሱና አደጋ ያመጣል ተብሎ ከታሰበ ከሱዳን ጋር ያላቸውን ግንኙነት ከኤርትራ ጋር ያላቸውን ግንኙነት እንደገና ደግሞ ከፋኖ ጋር ያላቸውን ግንኙነት በማጥናትና በጥናት ላይ በተመረኮዘ እጅግራቸውን መቁረጥ ነው በተቻለ አቅም ወደ ህግ ማቅረብ ነው እነሱ ወደ ጦርነት መግባት ለኢትዮጵያ አሁን ባለንበት ደረጃ አሁን ባለንበት እየታየ ያለው እዛ ሀገር ውስጥ እየታየ ባለው እድገት እንደገና ደግሞ ኢንተርናሽናል ኮሚኒቲ ፍለፊት ኢትዮጵያ ያላት ቦታ አሁን ከዛ አንፃር ቀጥታ ወደ ጦርነት መግባት ያስፈልጋል ብዬ አላምንም ከሻቢያ ጋር ስናነሳ ሻቢያ ኦሮሞ አንድ ተረት አለው ዋቤን የሰጀለቴ ጀናኒ ሁንዴት ጀለቴ ይላል የሻቢያ ነገር በመጀመሪያውኑ እንደ አንድ ግለሰብ ያቺ አገር ሆና ከኢትዮጵያ መነጠሉ በራሱ ከፍተኛ ችግር ነው ብዬ ነው ማለት ዋናው እዛ ጋር ነው የምነሳው
ምንም አይነት ቤዝ የላቸውም። ዛሬ የሻዕቢያ ናሽናል ኢንተረስት ኢትዮጵያ ማወክ ነው። የነሱ ናሽናል ኢንተረስት ያደገችን ኢትዮጵያ አለማየት፣ ኢትዮጵያ በሰላም ውላ እንድትገባ አለመፈለግ፣ ኢትዮጵያ እንደተበጣበጠችና እንደተባላች እንድትኖር ወስነው እለት በእለት የሚሰሩ ህዝቦች ናቸው። መንግስት ነው ብዬ ነው ማምነው። እና ስለዚህ በሻዕቢያ በኩል መደረግ ያለበት አሁን መንግስት እያደረገ ያለው ነገር በዲፕሎማሲ እየተከደባቸው ነው። ከፍተኛ ድርድር እየተደረገ ነው። እንደ ሀገር አንዴ ወጥተዋል፣ ምንም ማድረግ አንችልም። ግን ደግሞ በኢትዮጵያ ላይ እስከዛሬ እየተደረጉ ያሉ ጦርነቶች ሙርኩዝ ሆነው እየመሩ ከፍተኛ ኢትዮጵያ ላይ ችግር የኢትዮጵያ እድገት ላይ ችግር ያመጡ ዛሬ ኢትዮጵያ ላይ ያለው ላይ አለመግባባት በብሔር ብሔረሰቦች ውስጥ ያለው ችግር ለምሳሌ በፋኖ በኦላ በተለያዩ አይነት ነገሮች በኢትዮጵያ ላይ በሚደቀሱ ነገሮች ሁሉ የሻዕቢያ እጅ ከጀርባ አለበት። ጉድ እዚህ ላይ ታቆምልኝ። ቆይ ካስገባው ደግሞ ማንን ባልና ሚስት መስላት ተጨቃጨቁ። እዚህ ከባን ጋር ነው የሚያወራው ወዳጃችን። ካስገባው ደግሞ ወደ ግጭት ካስገባው ወይ ወደ ጦርነት ካስገባው ደግሞ ማንን ያስቀድም? ወይስ ከሁለቱም ጋር ይግጠም? ሁለቱንም ያስወግድ? ኦኬ ይሄ ኮንትሮቨርሲ የሆነ ጥያቄ ነው ጠየቀ። በጣም ወይስ እጁን አጣጥፎ ይቀመጥ? ኖ እጁን አጣጥፎ የሚቀመጥበት ምክንያት የለም። በቀጥታ ወደ ጦር መግባት የሚል አመለካከት የለኝም። ያንን አልደግፍም። ግን ደግሞ አሁን እየተሰራ ያለ ነገር አለ። ለምሳሌ ከሻዕቢያ መንግስት ጋራ እንደገና ኢንተርናሽናል ኮሚኒቲም ኢንተርፊር አድርገው እየተደረገ ያለው ድርድር አለ። ብዙ ሀገሮች አሁን ኢትዮጵያ የባህር በር ያስፈልጋታል የሚል ናሽናል ኮንሸስ ላይ ደርሰዋል። ያንን ላለማጥፋት ዛሬ ወደ ቀጥታ ወደ ጦርነት መግባት ለኢትዮጵያ ፋይዳ ያለው አይመስለኝም። በቀጥታ መሆን ያለበት መጀመሪያ እነዚህ ሰዎች ወደ ህግ ማቅረብ ነው። የወያኔ ሰዎች እነ ደብረጽዮንን እዛች ሀገር ሰላም እንዳይገኝና የትግራይ ህዝብ በሰላም እንዳይኖር በሰላም ወደ ልማት እንዳይገባ እያደረገው ለነሱ ወደ ህግ ማቅረብ ነው። በኔ አካሄድ ግን ሁሉም አይነት የአማራጭ መንገዶች ከተሟጠጡ ቀጥታ ኤርትራ መግባት ነው። ይሄ ነው የኔ አቋም። ኤርትራ ይቅደም ብለሃል። እንግዲህ ለዛ ደግሞ ቅድመ ሁኔታ አስቀምጠሃል። አካ ኦሮሞን ጀዱ ዱአፍራ ሰገልገረ ገልቸኒ ላለኒ ለዋገላብጠን እናያቸው አይነት ነው። ነገር ግን አንድ ሰው እየተመላለሰ በየቀኑ ቤትህን የሚያንኳኳ ከሆነ አጥርህን የሚነቀንቅ ከሆነ መውጫ መግቢያ ሳጥቶ እንቅፋት የሚሆንብህ ከሆነ በልማቱ በሰላሙ በሁሉም ነገር እንቅፋት የሚሆንብህ ከሆነ ወይ ቅንቅን ሆኖ የሚያስቸግርህ ከሆነ እንግዲህ ዝም ማለቱ እስከ መቼ እንደሆነ አላቅም። ይሄ አንተ አቋም ነው፣ መብት ነው። ነገር ግን ፋይናሊ ነገሮች ከከፉ ከሻዕቢያ ይጀመር ብለሃል። እንግዲህ ነገሮች ምን ሲሆኑ ነው የሚከፉት የሚለውን ደግሞ አንተም ሌሎችም ኋላ ላይ የምታብራሩ ይሆናል። ዌልካም ብያለሁኝ። ስብሃቱ አለ ሼር አድርጎ ወዳጆች፣ ላይክም አልተደረገም። ላይክ በተለይ ሼር እንኳ በጣም ኖቤል የወጁ እስኪቆስል ድረስ እያደረገ ነው። ቴንክ ዩ ጥላሁን። እኔ ነኝ ያስወጣው። አንድ ነገር ማንሳት እችላለሁ። ቆይ አንዴ ቆይ እሰጥሃለሁ። ማብራሪያ ጥያቄ ሊጠይቁህም ይችላሉ። ሚውት አድርግና ሰፋ ያለ ነገር ስላነሳህ ይሰጡሃል። ወዳጆች ስትገቡ ሚውት አድርጉ ሁላችሁም። አሁን ጥላሁን በመሃል ሌላ እንትን ድምጽ ሲገባ ነበር፣ ለዛ ነው ያስወጣሁት። ኋላ ላይ ልትገባለህ ጥላሁን። ስብሃቱ አለህ? አለው። ላይክ ብቻ አድርጉ ወዳጆች። እሺ ቀጥል እስቲ። እሺ አመሰግናለሁ። ቅድም ወጃም ይናገር ነበር፣ አሁንም ወንድሜ የተናገረ ነበር። ለምሳሌ ነበር የተኛው ንግደም፣ ይሄ አስፈላጊ ጉዳይ ነው።
እኛ በአሁን ባለንበት ሰዓት ሻቢያ የቆሰቆሰ መሳሪያ ያቀበለ ሎጂስቲኩን ሁሉን ነገር እያስተካከለ ነው። እሱ አነካኝም ብለህ አርፈህ ብትቀመጥ የነካ ነው። በአንተ ውስጥ የቆሰቆሰ ያደራጅብህ ነው። ሰላምን የነሳ ነው። ተስፋ የቆረጠ ነው ሻቢያ ማለት ነው። አሁን ማናቃለን ብዙዎቻችን እኛ ማለት ነው። ድሮም እንደዚህ 30 ዓመት እኛን ወደፊት እንዳንሄድ ወደ ኋላ ሲጎትተን የነበረ መርዝ ነው። ዛሬም አልተሆንም። እሱ ልክ እንደ ጣሊያን ቅኝ ገዝቶን ለሱ አጎንብሰን እሱ ዘርፎን እንድንኖር ነው የሚታገለው ሻቢያ ማለት ነው። ለሌላ ጉዳይ አይደል። የድንበርም ችግር የለበትም፣ የመሬትም ችግር የለበትም። ግልጽ ማወቅ አለብን። ሻቢያ ከጥንትም ጠላታችን ነው። ቅኝ እስከሚገዛን ድረስ ማለት ነው የሚታገለን። ወገኖቻችን የነጠለ ያሰለጠነ ያስታጠቀ ወደዚህ ይመልሳል። ታዲያ ግንባር እሱ በግንባር በእኛ ላይ ተኩስ እንደማይከፍት እርግጠኛ ነን። ግንስ አንተ ምን የሚባል ነገር አለ? ካልደፈረሰ አይጠራም የሚባል ነገር አለ። ዋና ምንጩን ነው ማድረቅ አለብህ። ጠላትን ለማሸነፍ ምንጩን ነው ሎጂስቲክ የሚሆነው መሳሪያ የሚያቀብለው መውጫ መግቢያ የሰጠህ ሰጥቶ አንተን የሚያስደበድበው ጠላታችን ነው። ሁላችንም እናውቃለን። ከጥንትም ከአባቶቻችን ወደኛ የተላለፈ ነው። መሬታችን ትተን መግቢያ መውጫችን ትተን ወገኖቻችን ህዝበ ውሳኔ ሳያደርጉ ሰጥተናል። ከዚህ በፊት ያንን ያደረግንበት ዋና ምክንያት ሰላም ለማግኘት ነው። እድገት ፈልገን ነው፣ በሰላም እንድንኖር ነው። ግን አልሰጠንም። ህወሓትም እያለ እንደዚህ ጦርነት አንስቶብናል። አሁንም እየተመላለሰ መስመር እየቀየረ የሚመጣ አውሬ ነው። ማወቅ አለባችሁ ጉዳይ ይሄ ነው። ከትግራይ ወገኖቻችን ራሱ እርቅ እንዳናካሄድ በእርቅ እንዳንጨርስ ያደረገን ሻቢያ ነው። ግልጽ ነው። ስለዚህ አሁን ጠላትን ጊዜ መስጠት በራስህ ላይ ማነሳሳት ነው። እንቶይ የሚባል አባባል አንተ ሲጠይቅ የህፃን ጫወታ ነው የሚመስል። ባለ ኃይል ተጠቅማ ጠላትን ጊዜ ሰዓት አጥፍታ መገላገል ነው። በቃ ያለ አማራጭ ነው እና መጥቶ እስከሚተኩስብህ ድረስ ለምሳሌ እንበል ምዕራባውያን ማስረጃ አድርጋ አንተ አይደለም። ምዕራባውያን ጡንቻ ነው የሚፈልጉ። ጡንቻ ካለ ነው ትዝ የሚላቸው። አለዛ ትዝ አይሉም። ምንም እነሱ አያስታውሱም። እና ህዝብን አስተባብራ ሁሉ ነገራችን ትተን የለቀቅንላቸው ነገር ነው በፍጹም። ስለዚህ እነዚህ ሰዎች ሀገር አድርገን ሾመን ሸተን ንብረታችን አካፍለን እስከዛሬ እነሱ መስራት አይችሉም። በቃ ሁሌ መስራት አይችሉም። ጦርነት መደገስ ብቻ ነው ስራቸው። ስለዚህ አማራጫችን ቁርጥ ነው። በቃ ወይ ማጥፋት ነው። አንድና አንድ ነው። ስለዚህ ያንን ነው በቃ ለወገንህም ለወዳጅህም ይሄንን ነገር መንገድ ነው ቁርጥ። በቃ ወይ አጥፍተን መገላል። ቴንኪው ስባቱ አመሰግናለሁ። ግልጽ ነው በቃ ያንተ ምንም የተደበሰበሰ ነገር የለውም። ከሻቢያን ጀምር ብለሃል። እውነት ለመናገር እኔም ያንተ ደጋፊ ነኝ። እኔም ብትጠይቁኝ አሁን እኔ ሻቢያን ብንገላገል ወያኔ ይታረቃል፣ ሰላም ወደ ሰላም ይመለሳል የሚል እምነት ካላቸው ሰዎች አንዱ ነኝ።